በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 24 በዚች ቀን መስተጋድል መነኮስ አባ አብላርዮስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። የዮናናውያንንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያ እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህም በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ ሀገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራንም ሁሉ ከሚኖሩበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነሳስቶ ቸኮለ። የቤተ ክርስቲያንንም መጽሐፍት ብዙዎቹን አነበበ። የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስም ይተረጉምለትና ያስረዳው ነበር። ከዚህም በኋላ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስትናን ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገድልን ተጋደለ። ወደ አባ አንጦንዮስም ሄዶ መንፈሳዊ የሆነ የትሩፋትን ሥራ እየተማረ በእርሱ ዘንድ ብዙ ወራት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሄዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህም በኋላ ከሶርያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም በጸሎት በስግደት በመትጋት ፍጹም ገድልን ተጋደለ። በየ7 ቀን እስኪመገብ ድረስ ምግቡም የዱር ሳር ነበረ። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቡናው ብሩህ የሆነ ድንቆች ተአምራትንም የሚያደርግ ሆነ። ኤጲፋንዮስንም ያመነኮሰውና ለደሴተ ቆጵሮስም ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህም አባት መላ ዕድሜው 80 ዓመት ነው። ከክርስትናውና ከምንኩስናውም በፊት 17 ዓመት በምንኩስናው 63 ዓመት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስልዮስ በመጽሐፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለሰማዕት ለንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ፣ የዘይና፣ የአውስያ፣ የጸበለ ማርያም ታራሚት የቆስጠንጢኖስን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።